እባክህ አሉኝ በአረብኛ እሳቸው ነው ብሉኝ ያያቴን ጎርጊስ ያለው ሐውልት ሊያፈርሱብኝ ነው መሐመድ ይሉኛል አሁን ምናወራው በአረብኛ ነው አንተና ወንድሞችህ እና እኔ መርካቶ መሄድ አለብን መርካቶ ሄደን ይሄ የብር ቀለም አብረኛ ነገዛ ነው ለራሳቸው ፍጆታ ሲሉ የውሸት ታሪክ ጽፈዋል አጼ ምኒልክ በምንም መልኩ አፋሮች ጋር ወዳጅነት ባይኖረው ኖሮ የተንበይኑ ካሳ ስፔሻል ኢንተለጀንስ ኖሮት አይደለም በአፋርኛ የሚባል አባባል አለ አሙ ፊላህ ሚዒ ፊላህ ሙህሚዒ ይባላል አንገት ከሌለ ጭንቅላት የለም ጭንቅላት ከሌለ አንገት የለም ይባላል ሁለቱም የሚደጋገፉ ነገሮች ናቸው ሌሎችም ጥምረት ውስጥ ከሌሉ እኛ ምሁሮች ውጭ አለን ብሪጅ ሆነን አግባብተ ከሁለት ታዋቂ ሰዎች ከአቶ መሐመድ ሐሰን እና ከአቶ ጋዝ አህመድ ጋር ያደረግነው ቃለ ምልልስ ውይይት በዚሁ እናጠናቅቃለን ግዛ ያለፈና እሳቸውም ትቼ ስደት ገብተን ምን ብለን ምናምን ለውጥ ሲመጣ በ91 92 91 እንደገባሁኝ እሳቸው ጋር ነው ሙሉ አላ አንድ ጊዜ 92 ወይ 93 ትዝ አይለኝም ስመጣ እባክህ አሉኝ በአረብኛ እሳቸው ነው ብሉኝ ያያቴን ጎርጊስ ያለው ሐውልት ሊያፈርሱብኝ ነው መሐመድ ይሉኛል አሁን ምናወራው በአረብኛ ነው አንተና ወንድሞችህ እና እኔ መርካቶ መሄድ አለብን መርካቶ ሄደን ይሄ የብር ቀለም አብረኛ ነገዛ ነው የሚኒልክ ያያታቸውን ቀለም የቀቡት ያሲን አብዱራህማን ፋራህ የሚባሉ ሶማሌዎች ናቸው አማሮች አይደሉም የቀቡት ወንድሞቼ ናቸው ኢትዮጵያን ለማወቅ ዝለን ነው መጣው እኔ ኢትዮጵያ ጥሩ ቻንስ የነበራት በልጅ ኢያሱ ጊዜ ነበር ልጅ ኢያሱ አገሪቷ እስላምም ክርስቲያንም የሚኖርባት አልፎም ከብዙ ሰዎች ጋር እንትን ብሎ አፋርም ጋር ተጋብቶ ሶማሌዎችም ጋር ኮኔክሽን አድርጎ ምናምን ተፈሪና በተክህነቷና ፈረንጆች ዶልቶ ነው የገለበ አጼ ኢያሱ ቢመራ ኖሮ በዛ ፊውዳል ሲስተም ሰርተን ኢኳሊቲ ይመጣ ነበር አዲስ ኢትዮጵያ ትመጣ ነበር እሳቸው በባንዲራው አንበሳም አለ መስቀልም አለ እስላምም አገሪቷ እኮ ብዙ ነው ለምን የእስላም ጨረቃ አይገባም ያሉ ሰው ነበሩ እሳቸው ከፖለቲካ ድርጅቶች በተሻለ የኢትዮጵያን እይታ የነበራቸው ናቸው እሳቸው ቢሰካላቸው ኖሮ ኢትዮጵያ እንደዚህ ባልሆነች ነበር ልዩ ሁኔታ ተሆን ነበር ስለዚህ ምንድነው ምለው እሳቸው በዛን ጊዜ ያዩትን እንኳን የፖለቲካ ድርጅቶች ስላላዩ አሁን ያላቸው ፖለቲካ ድርጅቶች በበሰለ መልኩ ረጋ ባለ መልኩ እውነተኛውን ኢትዮጵያ አጥንተ ኢትዮጵያ ማለት የሚኖረው ህዝብ ነው ከዛ ውጪ ኢትዮጵያ የለም የሚኖሩት ህዝብ የሚናገሩት ቋንቋና ባህላቸው አለ ከዛ ውጪ የለም ይሄንን አዛምደህ ይሄንን በአዲስ እንትን መስራት ካልቻልክ ሀገራችን አደጋ ላይ ነው የምትገባው እና የኔ እንትን ምለው ታሪካችንም ራሱ ሌላ አወዛጋቢ ጉዳይ እንዳለው ነው አወዛጋቢ ብቻ ነው ሀገር ታሪክ አወዛጋቢ ነው ይሄንም አጭር ታሪክ ነው ብዙ እንትን የለውም ብዙ ሰዎች ለፖለቲካ ፍጆታ ሲሉ ከዚህ በፊት የነበሩ ስርዓቶች የራሳቸውን ጥቅም ለማስጠበቅና የዛ ገዢ መደብን ጥቅም ለማስጠበቅ ለራሳቸው ፍጆታ ሲሉ የውሸት ታሪክ ጽፈዋል አጼ ምኒልክ በምንም መልኩ አፋሮች ጋር ወዳጅነት ባይኖረው ኖሮ አጼ ምኒልክ ያንኮበሩ በምንም መልኩ ይሄን ኢትዮጵያ ባልፈጠረ ነበር መሳሪያውን ያመጡለት ከተጀራ ጀምሮ እስከ አፋሮች እኮ ታች አማራ ድረስ ይኖራሉ በግመል አዲስ አበባ ድረስ ቃውን ያመጡለት እስከ አንኮበር ድረስ ያመጡለት አፋሮች ናቸው
ሁለተኛ ሌላ ጥያቄ ለነገር ይፈልጋል የትግራይ ዋርሎርድ ዮሐንስ ካሳ ሊያሸንፍ የቻለበት ሁለት ፋክተር ሰርቶ የተንበይኑ ካሳ ስፔሻል ኢንተለጀንስ ኖሮት አይደለም ግን ከነበሩት ዋርሎርዶች ከአቢሲኒያን ትግራይን ዋርሎርዶች የተሻለ ግምት ስለነበረው ምንድናቸው እነዚህ ግምቶች አንድ እሱ ራሱ መርቶ ቴድሮስን ለእንግሊዝ ለነቢር ያሳየው ከመራ በኋላ መሳሪያ ትቶለት ሄደ ሰውየው የመሳሪያን ጥቅም አወቀ ሌላ ሚስቱ ማነች ዮሐንስ ከመሆኑ በፊት ካሳ ወደ ዮሐንስ ሲቀየር ሚስቱ ማነች ብሎ ሰው አይጠይቅም ሐሊማ የምትባል እስላም አፋር ነች እሷን አግብቶ ነው ክርስቲያን አድርጓት ንጉስ የሆነው ስለዚህ ደገኛ አታሹፍ ያለውን ሪያሊቲ የኢትዮጵያ ያለውን ታሪክ አንብበህ ተረዳ ዮሐንስ ያራ ሐሊማ ለምን ሐሊማን አገባ ሐሊማን ያገባበት ምክንያት የትግራይ ዋርሎርዶቹን ቀድሞ ዳሎልን በዛን ጊዜ አሞሌ ደግሞ እንደ ፔትሮል ነበር እንደ ገንዘብም ነው ሃይላንድ ኢትዮጵያ ላይ መንቅርት አለ አሞሌውን ለመሸጥ ለከብትም ስለሚጠቀሙበት ሐሊማን አግብቶ ተልተል ለሚባሉ አፋሮች ወዳጅ አድርጎ ነው ይሄንን ስልጣን ያዘው ስለዚህ ኢትዮጵያ ትልቅ ነው በቀይ የሚጻፍ አይደለም ለማለት ነው እሱ ያነሳው ላይ ምን አለ መሰለ አሁን የሚያሳየው ይሄ ሁሉ አንድ ብሔረሰብ ብቻ ገዥ እንደሆነ ይሄ ብሔረሰብ ግንኙነት የሌላቸው አድርገው የሚስሉት መሳል አለ ዛሬ መጣ አይደለም በፊትም ጀምሮ መዋለዱን መጋባቱን አብሮ መኖሩን የሚያሳይበት ሁኔታ ነው የሚረዳው ስለዚህ እሱም አሁን የሚያስቀምጠው ነገር ምንድነው ሰው ሱማሌ እንደዚህ ነው አፋር እንደዚህ ነው ብሎ ከማለት አንዳችን ለአንዳችን በአፋርኛ የሚባል አባባል አለ አሙፊል ለህሚዒ ፊላሙ ህሚዒ ይባላል አንገት ከሌለ ጭንቅላት የለም ጭንቅላት ከሌለ አንገት የለም ይባል ሁለቱም የሚደጋገፉ ነገሮች ናቸው ስለዚህ እንደዚህ አይነት ሁላችንም ተደጋግፈን ነው ይሄንን መመስረት የምንችለውና በፊትም የነበሩት ያጥላቻ ኖራቸው አይደለም በታሪክ አንፃር አሁን ለምሳሌ በሚኒሊክ ተነስተው የሚፋጩ ሰዎች አሉ አቃለሁ ግን ሚኒሊክን ዛሬ መውቀስ ለኛ ያለንበት ሲቹዌሽን መፍትሄ ነው ወይ ነው ሚኒሊክ በጥሩ ጎኑም በመጥፎ ጎኑም የሰራቸው ነገሮች ሊኖሩ ይችላሉ እንደ ታሪክ አውቀው የምታልፈው ነገር እንጂ ዛሬ ወያኔ 80,000 ኦሮሞ ወጣቶችና ሴቶችን በእስር ቤት አስቀምጦ ይያለ ሚኒሊክ ከዛሬ በፊት ይሄን ያህል ጨፍጭፏል ብለህ አማራውን በመጥፎ የምታይበት አፋር ለምሳሌ አጼ ዮሐንስ መጀመሪያ ቴድሮስ አባሮት ከሄደ በኋላ የገብቶ የነበረው አፋር ውስጥ ነው ከአፋር ልክ ቴድሮስ ከሞተ በኋላ ላይ ሱልጣኑ ሲይዝ የመጀመሪያ የወረረው አፋርን ነው አጼ ዮሐንስ ያ ነገር ተደረገ ብሎ ዛሬ ትግራይን ልንጠላው የሚገባበት አይደለም ዛሬ ሂትለር ጀርመን እኮ አውሮፓን እንደፈለገ ያደረገበት ሁኔታ አለ ግን ዛሬ ጀርመኖችን እየጠላ ነው ያ በሂስትሪ ደረጃ መደገም የለበትም ግን እንዴት ነው ዛሬ አውሮፓ እንደምታዩት ወደ አንድ እየመጣ ጀርመን የመጀመሪያ የአውሮፓ ኢኮኖሚ የጀርባ አጥንት ነች ዛሬ ግን ተነንተና ሂትለር ተወራል ተብሎ ፈረንሳይን አልወረረችም ቤልጂየም አልወረረም ሌላ አልወረረም ስለዚህ ይሄን አይነት በሂስትሪ ትተን አሁን ያለውን ፕሬዘንት ሲቹዌሽን በምን አይነት መልኩ ነው መቋቋም የሚገባን ሁላችንንም ደግሞ የነካካ ሲቹዌሽን ነው ኦሮሞ ታድሏል ፌደራል ሲስተሙ ተሳክቶለታል የሚባል አይደለም አፋሩም ሶማሌውም አማራውም ስለዚህ መፍትሄው ምንድነው መፍትሄው ሁሉም በእጃችን ነው የሚለው እኔም በአጠቃላይ ለማለት እንፈልገው ይሄ ጥምረት የጀመሩ ድርጅቶችን ማበረታታት የኛ ኢትዮጵያኖች ግዴታ ነው ለራሳችን ስንል ህዝባችን እንዲከበር ሀገራችን ኢትዮጵያ መሬት ተሽጦ ኢትዮጵያኖች ከመሬታቸው እየተነቀሉ በሚባረሩበት ጊዜ ልጆች ከናታቸው እየተሸጡ እየተመጠቁ የሚሸጥበት ሀገር ምንም ሊውላውናት የሌላት
ተዋርደን የምንኖር ህዝቦች ነን። ሀገሪቷም በጣም የተዋረደች ሀገር ነች። ይህንን ክብሯንም እንድንመልስ ቀጠናውንም ሰላም እንድናመጣ በህዝቦች መካከል ያሉትንም ቅራኔዎችን የምንፈታበት ከጎረቤቶች አገሮች ጋርም ወዳጅ ሆነን እጅ ሆነን አንድ ላይ ሆነን ልጆቻችንና የልጅ ልጆቻችንንም የሚያድጉበት ሰላም ያለበት ኢትዮጵያ እንድንፈጥር ስለምንፈልግ ይህንን ጥብረት መደገፍ አለብን፣ ማበረታታት አለብን። ሌሎችም ጥብረት ውስጥ ከሌሉ እኛ ምሁሮች ውጭ አለን ብሪጅ ሆነን አግባብተን መልቲካልቸራል የሆነው ደግሞ የተለያዩ ቋንቋ የምንናገረው በእነዚህ በድርጅቶች መካከል መቀራረብ እንዲመጣ ማድረግ ግዴታችን ስለሆነ በዚህ አጋጣሚ ውጭ ያለው ማንኛውም ኢትዮጵያዊ ምሁርም ሆነ ምሁር ያልሆነ የተለያየ ቋንቋ የሚናገረው ሙዚቀኛም ባለሙያውም ሁሉ ይሄንን ሰቆቃ ባጭር እንድንቀጭ ይሄንን ጥምረት እንዲደግፉ በመጨረሻ መቼም ያቀም ጉዳይ ነው። አሁን አቀም ስለሌለ ነው እንጂ እኔ የምመኘው በአንድ ጊዜ እንዳው ግማሽ ሰዓትም ብትሆን በሳምንት አንዴ በአፋርኛ እሰት ቢያስተላልፍ፣ በኦሮምኛም እሰት ቢያስተላልፍ፣ በሶማሊኛም እሰት ቢያስተላልፍ ይሄ አሁን በእሰት በአማርኛ የሚተላለፉ ብዙ ፕሮግራሞቹም ያቀም ጉዳይ ነው፣ የገንዘብም ጉዳይ ነው። ግን ይሄ ቢተላለፍ ራሱ የሰው ኃይልም ማለት ነው እና ይሄንም ጥሪ ያደርጋለሁ ቢደረግ። ብሪቲሾች ቡሽ ሃውስን ሲያቋቁሙ ከሙሶሊኒ ተምረው ነው። ሙሶሊኒ ብሪቲሾችን ለማዳከም እንግሊዝ ሀገር እንግሊዞችን በሚድል ኢስት ለማዳከም የአረብኛ ፕሮግራም ለመጀመሪያ ጊዜ ሮም ላይ የፈጠረው እሱ ነው። በራዲዮ ፕሮፓጋንዳ እኛ ፋሽስቶች አይደለንም፣ የሙሶሊኒን ፕሮግራም የለንም። ግን ህዝባችን በሚሰማቸው ቋንቋዎች ላይም ደስ ይለኛል። በሶማሊኛ ዛሬ ካንተ ጋር ይሄን ኢንተርቪው ባደርግ እሱም በአፋርኛ ቢያደርግ ኖሮ ያፋርም ህዝብ ሶማሊላንድና ጋርም ደንበርም አልፎ ስለሚሄድ ያም ሁሉ ያዳምጥ ነበር ለማለቴ ነው። እና ይሄንም ቢታሰብበት ጥሩ ነው። ይሄ ነው መጨረሻ ተስፋ እናደርጋለን። ውድ ተመልካቾቻችንና አድማጮቻችን በሀገራችን ወቅታዊ የፖለቲካ ሁኔታ ከሁለት ታዋቂ ሰዎች ከአቶ መሐመድ ሐሰንና ከአቶ ጋዝ አህመድ ጋር ያደረግነው ቃለ ምልልስ ውይይት በዚሁ እናጠናቅቃለን። በሌሎች ዝግጅቶች እንግዶችን መልሼ እንደማገኛቸው ተስፋ አደርጋለሁ። በውይይቱም የተወሰነ ግንዛቤ እንደያዛችሁ አምናለሁኝ። እንዲህ አይነት ውይይቶች ይቀጥላሉ። የኢትዮጵያ ፖለቲካ በጣም ውስብስብ ነው። የሀገራችን ችግርም እንዲሁ በቀላሉ መፍትሄ የሚገኝለት ነገር አይደለም። ነገር ግን ከተነጋገርን ከተወያየን ችግሮችን አፍረጥርጠን ካወጣናቸው ችግሮቹ ራሳቸው መፍትሄን ያመጣሉና እንዲህ አይነት ውይይቶች እንደሚቀጥሉ ተስፋ ማድረጋለሁ። ሌሎች ተወያዮችም ቀርበው ሐሳባቸውን እንዲያካፍሉን በዚሁ አጋጣሚ እጋብዛለሁኝ። የዛሬ ዝግጅት በዚህ ተጠናቀቃል። ሰላም።